እስልምና ፍትሃዊነትና ጸዴ ነገርነት የሚታይበት አንደኛው ነገሮች ውስጥ አንዱ ምንድነው? የሰው ልጅ ሲሞት ሃንድል የሚደረግበት ወይና የሚቀበርበት ወይ ነው። ከጀርባ የምታዩት እንግዲህ የቀድሞ የቀጠር መሪ የሆኑት ሼህ ሐመድ ቢን ኸሊፋ አልታኒ የቀብር ስነ ስርዓታቸው ላይ ነው። እዚህ ጋር ደግሞ ከላይ ያሁኑ የቀጠር መሪ ልጃቸው ሼህ ተሚም ቢን ሐመድ አልታኒ ሲቀብሯቸውና አብሯቸውም ደግሞ ሼህ ተሚም ወንድሞች ሮያል ፋሚሊ ቤተሰቦች ምናምን ቀብሩ ላይ እንትን ሲሉ ነው የሚያሳየው። በኢስላም እንደምታውቁት የሀገር መሪም ሁን ንጉስም ሁን ትሪሊየነርም ሁን ሀብታምም ሁን ምንም ሁን ባለስልጣንም ኢምፐረርም ሁን ወይም ደግሞ ሰምራንደም አብዱል ፍሮም አትክልት ተራም ሁን ስትሞት በአንዲት ነጭ አቡጀዲ ተጠቅልለ እንግዲህ እንደምትቀበርና ተመሳሳይ ቀብር ውስጥ እንደምተኛ እስልምና ያስቀምጣል። ሰው ሲሞት እኩል ነው፣ ማንም እኩል ነው። ልክ ሲመጣ እኩል እንደሆነ ሁሉ ሲሄድም እኩል ሆኖ ይሄዳል ማለት ነው። ሰው በምንድን ነው የሚለያየው? በደረጃ በምንድን ነው የሚለያየው? ኢና አክረመኩም ኢንደላህ ያጥቃኩም፣ አላህ ዘንድ ከእናንተ የተሻለ የበለጠ ሆኖ የሚታየው ማን ነው? አላህን የበለጠ የሚፈራው ነው። እዚህ ምድር ላይ ግን ምንም ሁን ምን ስትቀበር እንግዲህ በእንደዚህ አይነት ተመሳሳይ መልኩ ተቀብረ ተመሳሳይ አፈር ላይ ተመሳሳይ ጨርቅ ለብሰ ትገባለህ ማለት ነው። ማንም ብትሆንማ። ስለዚህ ያ አዩሃ ናስ ኢና ኸለቅናኩም ሚን ዘከሪ ወኡንሳ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ኢና አክረመኩም ኢንደላህ ያጥቃኩም እንዳለው እናንተ ሰዎች ሆይ እኛ ከወንድም ከሴትም ፈጠርናችሁ፣ ከዛስ ወጀዐልናኩም ሹዑበን ወቀባኢለ ሊተዓረፉ ህዝቦችና ጎሳዎች ያደረግናችሁ እንድትተዋወቁ ነው። ገሌ ገሌ ነው ገሌ ገሌ ነው እንድትባባሉ ነው እንጂ ማንም ከማንም አይበልጥም። ኢና አክረመኩም ኢንደላህ ያጥቃኩም፣ ከእናንተ የበለጠ የሚባለው አላህን የበለጠ የሚፈራው ነው እንዳለው ሁሉ እንግዲህ ያንን ፋይንድ አውት የምናደርገው እዛው ስንሄድ ነው ማለት ነው። ማን የበለጠ የሚለውን እዛው ስንሄድ ነው የምናየው። እስክንሄድ ድረስ ግን ሁላችንም እኩል እንደመጣ ነው። ስንሄድም እኩል እንድንሄድ እስልምና ደንግጎ ባስቀመጠው መሰረት ሼህ ሐመድ ቢን ኸሊፋ አልታኒ እንግዲህ እንደማንኛውም ሙስሊም እንደማንኛውም ሰው በነጭ አቡጀዲ ተጠቅልለው እንግዲህ ተመሳሳይ ቀብር ውስጥ ገብተው አርፈዋል። ስርዓት ቀብራቸውም ተፈጽሟል። ያ ረቢ ሰላም አውርድ ማለት እንግዲህ አሁን ነው። ሁርሙዝ ሰርጥን ድብና አድርጎ ዘግቶ አያመር ሪል ባድማን ነኝ እያለ ያለው የኢራን መንግስት እስከዛሬ ያልተጠቀመውና ለችግር ጊዜ አስቀምጦት የነበረውን መሳሪያውን የየመን ሁቲዮችን እዚህ ጋር የምታዩትን ባብል መንደብን ከቀጣይ ሳምንት ጀምሮ ኮምፕሊትሊ ለመዝጋት ዝግጅቱን እንዲያጠናቅቅ ማዘዙን ሮይተርስ ይዞ ወጥቷል። ሁቲስ አይንት ጆኪንግ ኢዘር፣ ሁቲዮችም እየቀለዱ አይደለም። እዚህ አካባቢ ፖርቶች ላይ እዚህ ወደብ ላይ ያሉ ቦታዎች ላይ ሁደይዳ የመሳሰሉ ከፍታ ቦታዎች ላይ ድሮኖችና ሚሳይሎችን ዲፕሎይ አድርገው መጨረሳቸው ታውቋል። ስለዚህ ከቀጣይ ሳምንት ጀምሮ እንግዲህ ባብል መንደብን ለመዝጋት ዝግጅታቸውን ጨርሷል ማለት ነው ሁቲዮችም። ይህ የሆነው እንግዲህ ዶናልድ ትራምፕ የኢራንን ከቀጣይ ሳምንት ጀምሮ የኢራንን የኤሌክትሪክ ፋሲሊቲዎች እመታለሁ ብሎ መዛታቸውን ተከትሎ ተመታንና ሚድል ኢስት ውስጥ ያሉትን የኤሌክትሪክ ፋሲሊቲዎችና የኤነርጂ ፋሲሊቲዎችን መተን ስንጨርስ ደግሞ ባብል መንደብን እንዘጋለን ብለው ሲዝቱ ነበረ። ዛቻ ብቻ አይደለም፣ ኢራኖች ትዕዛዙን አስተላልፈዋል። ትዕዛዝ ብቻ አይደለም ደግሞ ሁቲዮች ዝግጅታቸውን ጨርሰው ፖርቶች ላይ እንግዲህ ወደ ድሮኖችና ሚሳይሎችን እያጠራቀሙና ዝግጅታቸውን እያጣጣፉ እንደሆነ ተነግሯል። የባብል መንደብ ማለት እንግዲህ እንደምታውቁት እዚህ ጋር ሁርሙዝ ሰርጥ እነዚህ ሜጀር ኦይል ኤክስፖርተር የሆኑ ሀገራቶች ኢራቅ፣ ኩዌት፣ ሳውዲ አሬቢያ፣ ቀጣር፣ ዩኤኢ ምናምን በዚህ በኩል ኤክስፖርት ማድረግ አልቻሉም ሁርሙዝ መዘጋቱን ተከትሎ። ከነዚህ ውስጥ አትሊስት ሳውዲ ትልቅ ጂኦግራፊ ስላላት ከዚህ ወደዚህ በፓይፕ አምጥታ እዚህ ጋር ያምቡ የሚባል ፖርት አለ ስትሸጥ ነበረ። በየት በኩል ወደ ላይ የሚወጣ ይወጣል፣ ወደዚህ የሚመጣው ይመጣል። አሁን ግን ወደዚህ እንዳይመጣ ምን አለ ባብል መንደብ እዚህ ጋር ሊዘጋ ነው። ከዛ ውጭ እንደኛ አይነት ደግሞ 90% የሚያስፈልጉት ነገራቶች ኢምፖርት የሚያደርግ ሀገር ደግሞ የኛ ወደ ብዝች ጋር ጅቡቲ ባብል መንደብ ቅርብ ላይ መሆኑን ተከትሎ ከባድ ስጋት ይደቅንብናል። ምክንያቱም ባብል መንደብ ላይ መዝጋት ዝም ብለን ዘግተናል አይደለም፣ ቻሌንጆች ይኖራሉ። አሜሪካም ሆነ ማንም ቻሌንጅ ሊያደርጋቸው ይችላል። መተኳኩሶችና መርከቦችን መምታት፣ መጥለፍ የመሳሰሉ ነገራቶች ሊፈጸሙ ይችላሉ። ያም ይሁን ከሆነ መርከቦች ወደ ፖርት ይጠጋሉ ወይ ወደኛ ወደ ጅቡቲም ወደ ምንም ወደዚህ አካባቢ ይጠጋሉ የሚለው ነገር በሙሉ የሚያሰጋ ነው። ለማንኛውም ኢራን እንግዲህ ዶናልድ ትራምፕ እብዱ ሽማግሌው ሰውዬ ናቸው ጨዋታውን የሚወስኑት። የምር እንደዛቱት የሚያደርጉት ከሆነ እንግዲህ ሚድል ኢስት ውስጥ ያሉት ፓወር ፋሲሊቲዎችም ይመታሉ፣ ባብል መንደብም ይዘጋል። የትዕዛዝ ተላልፏል። ትዕዛዝ መተላለፍ ብቻ ሳይሆን ዝግጅትም ተጠናቋል ማለት ነው። ስለዚህ መጀመሪያ ላይ ምን አልኳችሁ? ጌታ ሆይ ሰላም አውርድ ማለት አሁን ነው። የፈራ ነው አልቀረም። ኢንፍራስትራክቸር መመታታት ተጀምሮላል ብራዘር። ከዚህ በፊት ሲደረግ የነበረው ጦርነት ሚሊተሪ ታርጌቶችን መምታት ነበረ። ከትላንት ማታ ጀምሮ ግን መልኩን ቀይሮ ኢንፍራስትራክቸር መመታታት ተጀምሯል። የሲቪሊያን ቦታዎችን ምናምን መመታታት ተጀምሯል። በትላንትናው ዕለት ሲተኳኮሱ እንግዲህ የኢራንን የሚሊተሪ ታርጌቶች አሜሪካ ስትመታ ነበር። አሜሪካን ባጸፈው ደግሞ ሚድል ኢስት ውስጥ ያሉትን የአሜሪካ የራዳር ፋሲሊቲዎች ምናምን የመሳሰሉ የሚሊተሪ ቦታዎችን ስትመታ ነበር። የፖይንት ሪፊውሊንግ ፕሌንም መትቻሉ ብላለች ኢራን። እስካሁን ድረስ በአሜሪካ በኩል ኮንፈርም ባይደረግ ግን ባለበት በቆመበት መትቻለሁ ብላለች። ያ ነበረ። ከዛ ውጭ ደግሞ እዚህ ጋር የምታዩት ታወር ነበረ። የኢራን ማሪታይም ወር የባህር እንቅስቃሴዎች የምትቆጣጠርበት ታወር ነበር። በፊት ይህንን ነበር የሚመስለው። ደን ደግሞ በባለፈው ጦርነት በተወሰነ መልኩ ወድሞ ነበረ። አሁን ደግሞ ጭራሽ ሙሉ ለሙሉ ኮላፕስ አድርጓል። ከዛ በኋላ እነዚህ ሚሊተሪ ታርጌቶችን መመታታቸውን ሲመታቱ የነበሩት ከትናንት ማታ ጀምሮ እንግዲህ አሜሪካ የኢራንን ድልድዮች
ደን ደግሞ እንደተፈራው የኤሌክትሪክ ፋሲሊቲ መምታቷ ታውቋል። የኤሌክትሪክ ፋሲሊቲ የሚመታ ከሆነ ባብል መንደብን እዘጋለሁ፣ ሚድል ኢስት ውስጥ ያሉትን ኤሌክትሪክ ፋሲሊቲዎችንም እመታለሁ ስትል የነበረችው ኢራን በአጸፋው እንግዲህ የኩዌትን ኤሌክትሪክ ፋሲሊቲ መታለች። የኩዌትን ፓወር ጀነሬሽን እና እንዲሁም የውሃ ማጣራ ፋሲሊቲ መታለች ማለት ነው። ኢራን በተመታባት የኤሌክትሪክ ፋሲሊቲ ምክንያት የኤሌክትሪክ እጥረት ማጋጠሙን ተከትሎ ሲቲዝኖቿን ኦር ዜጎቿን ኤሲ ምናምን ነገር መጠቀም እንዲያቆሙና ኤሌክትሪክ እንዲቆጥቡ ማስጠንቀቂያ ሰጥታለች። በአጸፋው ደግሞ እንግዲህ ኩዌት ላይ በወሰደችው እርምጃ የኩዌትም ኤሌክትሪክ ፋሲሊቲ መመታቱን ተከትሎ የኩዌት መንግስትም ህዝቡን የኤሌክትሪክ አጠቃቀም እንዲቀንስ ትዕዛዝ አስተላልፏል። ስለዚህ ጉዳዩ ከሚሊተሪ ታርጌት ወርዶ እንግዲህ ወደ ኤሌክትሪክ፣ ወደ ፓወር ጀነሬሽን፣ ወደ ድልድዮች ምናምን መጥተዋል ማለት ነው። ኢራን ኤሌክትሪክ ፋሲሊቲ ከተመታ ሁለት ነገር አድርጋለሁ ብላ ዝታለች። አንደኛው ሚድል ኢስት ውስጥ ያሉ የኤሌክትሪክ ፋሲሊቲዎችን የፓወር ፋሲሊቲዎችን እመታለሁ ነው፣ እሱን ፈጽማለች። ሁለተኛው ደግሞ ባብል መንደብን ማዘጋለሁ ነው። የመጀመሪያውን ፈጽማለች፣ ሁለተኛውንስ ትፈጽመዋለች ወይ የሚለውን ግን አይገስ ዊል ሲ። የአሜሪካና የኢራን ጦርነት እንግዲህ ተባብሶ ቀጥሏል። ቀን በገፋ ቁጥር እየተቀጣጠለ እየሰፋ እየሄደ ነው። ያ በተለይ ስንት የተለፋበት ይሄ ቀጠር፣ ኩዌት፣ ኩዌት፣ ቀጠር፣ ፓኪስታን፣ ቱርክ ምናምን ስንት የለፉበት ሜሞራንደም ኦፍ አንደርስታንዲንግ ወፍ መልሶ አፈር በልቷል። በቃ በሌለ እሱ እንዳልተፈራረሙ እንደማይተዋወቁ ነው እየተዋጉ ያሉት። በቃ ዊር ባክ ቱ ስኩዌር ዋን፣ ልክ እንደ መጀመሪያው ተመልሰዋል። አሜሪካ ኢራን ውስጥ ያሉትን የታርጌቶችን በተለይ ኮስታል ኤሪያዎችን ይሄ ባህር ዳርቻዎች ውስጥ ያሉና ኢራን ሆርሙዝ ሰርጥ ልትቆጣጠርባቸው የምችልባቸውን ሚሊተሪ ፋሲሊቲዎች ያሉበትን ባህር ዳርቻዎች እየመታች ነው አሜሪካ ቀን በቀን። ኢራንም ደግሞ በአጸፋው ኩዌት፣ ባህሬን እና እንዲሁም ጆርዳን ሳውዲን ሁሉ ተሻግራ ጆርዳን ውስጥ ያሉ አሜሪካ ቤዞች ውስጥ ያሉ ፋሲሊቲዎችን እየመታች ነው። የኮሚኒኬሽን ሲስተሞች፣ የኤርሊ ዋርኒንግ ራዳር ሲስተሞች፣ ዌፐን ማጠራቀሚያዎች፣ ስቶሮች፣ ዌርሃውሶች ምናምን ነገር እየመታች ነው ኢራንን ብትሆን ማለት ነው። እና ዊርድ ቲንግ እስካሁን ድረስ ኢማራት አለመመታቷ ነው። ቀጠር ውስጥ እንግዲህ መጀመሪያ ላይ ቀጠር ላይ ውስጥ የሚገኘው አልዑደይድ ኤር ቤዝን መታለች። አልዑደይድ ሚሊተሪ ቤዝን መታ ነበር። ከዛ በኋላ ስለ ቀጠር ውስጥ ስለመተኮስ የታወቀ ነገር የለም። ግን ባለፈው ጦርነት በተደጋጋሚ ስትመታ የነበረችው ዩኤኢ በአሁኑ ግን እስካሁን ድረስ እንዳልተነካች ነው። ያው የከፈለችው ብር አለ ነው የሚባለው። ባለፈው ነግራቸዋለሁ በዛ ሪፖርት። ሜቢ ለዛ ሊሆን ይችላል። ለማንኛውም እስካሁን ድረስ ዩኤኢ አልተነካችም። ጦርነቱ እንግዲህ እየገፋ እየሄደ የበለጠ ሜሞራንደም ኦፍ አንደርስታንዲንጉ የበለጠ እንግዲህ ወደኋላ እንዲጎተት እያደረገው ነው ያለው። ዶናልድ ትራምፕም ወደ ፉከራቸው ገብተዋል። ባይ ዘ ወይ ይህንን ትዊት አድርገው ነበረ። ስሊፒ ጆ ባይደን እንቅልፋሙ ጆ ባይደን ስልጣን ላይ እያለ አሉ። ኢማጂን ዶናልድ ትራምፕ ሰውን እንቅልፋም ብለው እንግዲህ አኪውዝ ያደርጉ ጀለስ፣ በራሳቸው መግለጫ የሚተኙ ጀለስ ማለት ነው። ለማንኛውም ግን ስሊፒ ጆ ባይደን ስልጣን ላይ ያለ በ2024 ኢራን ውስጥ ታስራ የነበረች አሜሪካዊት ምንም ሳትጎዳ ኢራኖች ለቀዋታልና ይህንን ጉድዊል ማለት ነው፣ ይህን በጎ ስራ አማርኛውን አላውቅም፣ ብቻ ጉድዊል፣ ይህን በጎ ጀስቸር እንግዲህ አፕሪሺየት እናደርጋለን እናመሰግናለን ብሏል። ብቻ ኢራንን አድንቀዋል በዚህ ስራቸው። ግን ዶናልድ ትራምፕ ናቸውና ይህንን ካደነቁ ከሰዓታት በኋላ ደግሞ ምን አሉ? በሚቀጥለው ሳምንት ግን ኢነርጂ ፋሲሊቲዎቻችሁን፣ የነዳጅ ፋሲሊቲዎቻችሁን፣ የኤሌክትሪክ ፋሲሊቲዎቻችሁን፣ ድልድዮቻችሁን ምናምን እንመታለን የሚለውን የተለመደውን ዛቻቸውን ዝተዋል ማለት ነው። ያው እሳቸው ይህን ዛቻ ሲዝቱ ደግሞ ኢራን ደግሞ ንኩንና ሞክሩንና እኛም ሚድል ኢስት ውስጥ ያሉትን የነዳጅ እንዲሁም የኤሌክትሪክ ፋሲሊቲዎችን እንመታለን፣ አብረን እንጨላልማለን እያሉ ነው ያሉት። ወደ መጀመሪያው ተመልሷል ማለት ነው። ይህ ሁሉ ፉከራ የተፎከረ ባለበት ሰዓት ግን የዶናልድ ትራምፕ ምክትል ፕሬዚዳንት ጄዲ ቫንስ እረፉ፣ ጉዳያችንን ልንፈታ የምንችለው አሁንም በውይይት ነውና ወደ ውይይት እንመለስ እያሉ ጥሪ እያደረጉ ነው። ዋናው አለቃቸው ግን አሁንም እንዋጋ በለው እያሉ ነው። ቀጣይ ሳምንት ላይ ኢነርጂ ፋሲሊቲዎችን እመታለሁ እያሉ ነው። there is only one way to find out ይህንን ያደርጋሉ ያደርገው ማለት አላ ቀጣይ ሳምንት ያደርሰንና I guess we will see